ከክብርት ወይዘሮ አዳነች አቤቤ እጅ እግዚአብሔር በታምራት የሚሰጥሽ ሱቅ አሜን። ምን ነበር ልብሽ ውስጥ ያለው? ምሰራው ንግድ ነበር ተቀጥሬ። እኔን እግዚአብሔር በነቢይ ሄኖክ አሳፈረኝ። እናንተ እሺ፣ ስሜ መሰረት ይባላል። የመጣሁት ከሽሮ ሜዳ ነው። እግዚአብሔር በዚህ ቤት ብዙ ነገር አድርጎልኛል። ጌታ ኢየሱስ ይባረክ። የጸጋው ባለቤት እግዚአብሔር የተባረከ ይሁን። እኔን እግዚአብሔር በነቢይ ሄኖክ አሳፈረኝ። እናንተ ክብር ለኢየሱስ ይሁን። አሳፈረኝ ማለት ተወራርጄበት አሳፈረኝ። ኢየሱስ ለዘላለም ጌታ ነው። 2 ዓመቴ ነው ወደዚህ ቤት መምጣት ሲጀምር። ጸጋ እየተካፈልኩ እሄዳለሁኝና 2016 ግንቦት መጨረሻ አካባቢ መጣሁኝ። ከሆነች ጓደኛዬ ጋር ወደዚህ ስፍራ መጣሁና ከዛ ቀን ጀምሮ መጣለሁኝና አንድ ቀን ግን እግዚአብሔርን እንዲህ አልኩት። ጌታ ሆይ አልኩት፣ እውነት የነቢይ ሄኖክ አምላክ የኔ አምላክ ከሆንክ ዛሬ ተናገረኝ አልኩና መጣሁ። ይቻላል አይደል? እግዚአብሔርን መጠየቅ ይቻላል። እውነት ከነቢይ ሄኖክ ጋር ምትሰራ ከሆነ በኔ ህይወት አንተን ሰርተህ ማየት ፈልጋለሁ አልኩት። ኢየሱስ አሳፈረኝ። እግዚአብሔር አሳፈረኝ። እኔን የዛን ቀን መጥቼ ጥግ ላይ ነበር የቆምኩት። በቲሸርቴ ምልክት አደረገና የእግዚአብሔር ሰው ነቢይ ሄኖክ ጠራኝ። አሳፈረኝ። ምን ነበር ልብሽ ውስጥ ያለው? ምሰራው ንግድ ነበር ተቀጥሬ የአገር ባህል ሱቅ። እዚህ ከመጣ በኋላ ግንቦት መጨረሻ አስጠላኝና ተውኩት። ጠራኝና ምንድነው ምሰሪው አለኝ። ምሰራው አገር ባህል ሱቅ ላይ ተቀጥሬ ነበር ምሰራው። ሰለቸኝና ተውኩት። እዚህ ቤት ስመጣ ተውኩትኝ። ትቼው እዚህ ቤት እመጣለሁ፣ ጸልያለሁ፣ ጌታዬን እየጠበኩ ነው። ተውኩትኝና ምንድነው ምሰሪው አለኝና ሰው ጋር ነበር የአገር ባህል ሱቅ ምሰራው። አሁን ግን ትቼዋለሁ የእግዚአብሔር ሰው አልኩት። እግዚአብሔር በታምራት የሚሰጥሽ ሱቅ አሜን። አሁን ጌታ እንደዚህ ነው የሚለኝ፣ ስለ መቀጠር አይነግረኝም፣ ስለ መክፈት ይነግረኛል። የራስሽ የሆነ ነው ያየሁት። እግዚአብሔር ከዋናው እጅ የሚያስረክብሽ ቁልፍ አለ አለኝ። አሜን አልኩኝ። አሜን አልኩ። እግዚአብሔር ጊዜውን ጠብቆ አላሳፈረኝም። ታዲያ ከክብርት ወይዘሮ አዳነች አቤቤ እጅ ይሄ ብቻ አይደለም፣ ያድናል ኢየሱስ አምላክ ያለ እዚህ ቤት ባል ምን ላድርገው እኔ? እዚህ ቤት ያለ አምላክ የቅርብ አምላክ ነው። ተስማሙ ከዚህ ቤት መንፈስ ጋር። ኢየሱስ ያድናል። የነቢይ ሄኖክ አምላክ የኔ አምላክ ነው። አይቼዋለሁ ሲያኖረኝ። 2 ዓመት ሙሉ ስራ ፈትቼ ስኖር ጓደኞቼ ብዙ ናቸው። ስራ ፈትቼ 2 ዓመት ስቀመጥ አንድ ቀን ስልክ አልነበረም። ግን ስራ ስሰራ እንዴት እኖር ነበር? እዚህ ቤት መጥቼ 20 ብር ጥዬ ስሄድ እንዴት እንደሚያኖረኝ እግዚአብሔር አውቃለሁ። እኔ እናንተ ኢየሱስ ጌታ ተነካኩ ከዚህ ቤት ቅባት ጋር ተነካኩ ከነቢይ ሄኖክ አምላክ ቅባት ጋር። አይቼዋለሁ፣ አኑሮኝ አየሁት። አሁን እኮ እኔ ባለሀብት ነው የምመስለው። ጌታ እኮ ነው፣ ጌታ ነው የሚያኖረኝ። ከዛ አይና ቆሬ ሆነልኝ አለ። እኔ 7 ቀን ጾም ጸሎት አብሬው ከነቢይ ሄኖክ ጋር እዚህ ነበርኩኝ። እኔ እግዚአብሔር ምንጩን አፈለቀው። እናንተ ይሄው ምንጩ፣ ይሄው የተናገረው፣ ይሄው ከዋናው እጅ አለኝ ባሪያው። ከዋናው እጅ ተረከብኩኝ። ከዋናው እጅ እግዚአብሔር አስረከበኝ። ጌታ ያለኝ ተነሽ አልከኝ። ያቺ ጥቁር ቲሸርት የለበሰች ልጅ ጋር ሂጅልኝ አልከኝ። ሂጅልኝ አልካትና ልጅቷን ምንድነው ምሰሪው አልከኝና ነብይ አሁን ስራ ቆሜ ቁጭ ብያለሁ፣ ግን ምሰሪው ምን ነበር አልከኝ። ምሰራው ሰው ጋር ነበር የአገር ባህል ሱቅ ተቀጥሬ ምሰራው እና ሰው ጋር መስራት የሰው ካፒታል ማሳደግ ነው። ሰለቸኝ፣ ተውኩት አልኩት። እንኳን ተውሽው አለኝ። ኢየሱስ እንዴት እኮ እንደምወደህ ጌታን ወይ እወድሃለሁ። በቃ እወድሃለሁ። እውነት በእግዚአብሔር ፍቅር እወድሃለሁ ወንድሜ። እግዚአብሔር ካንተ ጋር ስላለ እወድሃለሁ። በቃ ከዛ ሰው ሁሉ ጉባኤው ከዛ ለካ በረከቴን ጅዞብኝ ነበር እናንተ። ከዛ ልክ ነቢይ እንዲህ ሲተነብይ 5 አጋንንት ከእግሬ ስር ፈረጠ። የዛን ቀን እዛ ጋር
ላንቺ መልእክቱን እያተላለፍኩ አጋንንት ይወደቀ እግዚአብሔር ምስክሬ ነው። እግሬ ስር ወደቁ። በቃ ተነበይክልኝ አሜን ብዬ ገባው። ፕሮሰሱ ተጀመረ። የዚህ ፕሮሰሱ ተጀመረ። በቃ ከዋናው እጅ ተብያለሁ። ከዋናው እጅ እየጠበቅኩ ነበር። እግዚአብሔር የተወሰኑ ሰዎችን ነው የጠራችሁ። ቢሮዋ ክብርት አዳነች አቤቤ ለተወሰነ ሰዎች ነው የሰጠችን። አቅፋ ቴንኪው ብላ ተረከብኩኝ። ሁለተኛ ምስክርነት አለኝ። ሌላው ደግሞ የዛሬ አመት አካባቢ በኃይል በልሳን እዚህ መድረክ ላይ ታገለግላለህ። በቲቪ ነው የምናየው። የ8 አመት ልጅ አለኝ። በልሳን ተሞልተህ እኛ ቤት ያለ ጂፒኤስ አይከፈትም። የተባረኩበት የለመለምኩበት ነውና አይቼዋለሁ። እኔ ቀምሼዋለሁ። ያየ ደግሞ መናገር አለበት አይደለ እንዴ? ስለዚህ ከፍተን እጸልያለሁኝ እና አመልካለን፣ እንጸልያለን በኃይል በልሳን ለረጅም ደቂቃዎች ትጸልያለህ። ከልጄ ጋር ነበርን። ልጄ በልሳን ተሞላ። የ8 አመት ልጅ የ8 አመት ወንድ ልጅ ነው። ይዤው እመጣለሁ። ኢየሱስ ጌታ ነው። ጌታ ምስክሬ። ደነገጥኩ ነው የራሴ። ለረጅም ሰዓት የዛን ቀን ብቻ መሰለ ሌሊቱን ሙሉ ሲለዋደረ አለው። በቃ አለው እውነት ሌሊቱን ሙሉ ምን ጉር ነው? እኛ አልጋ ላይ መተኛት አልቻልንም። እሳት ነደደ አልጋው ላይ። ኢየሱስ ጌታ ምስክሬ። የነቢይ ሄኖክ አምላክ አንተ ነህ ይሄን ያደረከው። ክብር ላንተ ይሁን። አሜን። ነደደ አልጋው ላይ መተኛት እስከማንችል ድረስ አልጋ ሁሉ ቫይብሬት በልሳን ተኝቶ እየቃዠ ነው ብዬ አየዋለሁ። ለካሱ ተኝቶ በልሳን ረጅም ሰዓት። ጌታ ምስክር። ከዚህ በላይ ምን ላድርግ? ምን ልሁን? አሁን እኔ ባናቴ ብተከል እንደው እውነት እኮ ነው። እውነት ሆኖልኝ እኮ ነው። ተደርጎልኝ ነው። አይቼው ነው። ቀምሼው ነው። የርህራሄ መንፈስ እዚህ ቤት አለ። ይኸው ሰይጣን ምንም ይበል፣ ሰውም ምንም ይበል፣ እግዚአብሔር ይበል እንጂ እግዚአብሔር ይጠቀምበት እንጂ። ኧረ ኢየሱስ ያድናል። ሰው ሲጀመር ሰይጣንም ሲጀመር እውነትን አይናገርም። ልብ በሉ ወገኖቼ፣ አይናገርም እውነትን። ሰውም እውነት ያለበትን አይነግራችሁም፣ ይሸፍነዋል። ከዚህ ሰው ጋር እግዚአብሔር አለ። ተጠቀሙበት። ዛሬ እንዳገኘነው ነገ ላናገኘው እንችላለን። ተጠቀሙ። ነቢይ ባለበት ሀገር አትበሉ ወገኖቼ። አትስሙ የሰውን ወሬ፣ አትስሙ ዩቲዩቡን፣ አትስሙ ቲክታኩን። ሰይጣን ክፉ ነው። የምንባረክበትን አያሳየንም። ኢየሱስ ያድናል። እና አሁን ደግሞ ነቢይዬ ያው እንግዲህ ቁልፉ ሱቁ መጥቷል። ባጀት ያስፈልገኛል፣ ቤት ያስፈልገኛል፣ መኪናም ያስፈልገኛል። በቃ 3000 ብር አከራዮቼ በአንድ ጊዜ 3000 ብር የቤት ክራይ ጨመሩብኝ። ቁልፉን ከመረከቤ በፊት የነቢይ ሄኖክ አምላክ ቃሌን ይዣለሁ፣ ቃሌን አልለቅም። ሁሌ የተነገረኝን ቃል ገልጬ ነው በእግዚአብሔር ፊት የምጸልየውና ቃል አለኝ ብዬ ለወፍ ጎጆ ሰተህ የለም ወይ አልኩት ጌታን። ለኔ ደግሞ መኖሪያ አንተ ዘንድ አይጠፋም። ሰው ጨመረ፣ አንተ ደግሞ ትጨምራለህ አልኩትና እነሱ ባሉ በሶስተኛው ቀን እኔ ቁልፍ ተረከብኩ። እዩ ታዲያ አይሰራም እንዴ? ይሄ እግዚአብሔር አይሰራም እንዴ? ታዲያ እውነት አለ። ስለዚህ አሁንም እፈልግሃለሁ ነቢይ ሄኖክ ግርማ ባጀት ይዘጋጅልኝ፣ መኖሪያ ቤት ይሰጠኝ፣ መኪና ይሰጠኝ፣ አድራሻዬ ይቀየር። የተደረገለት ሰው ጌታ የረዳው እንዴትስ ዝም ይላል? ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል። የተደረገለት ሰው ጌታ የረዳው እንዴትስ ዝም ይላል? ከፍ በል
አያረባ ረባ ያላ ወዘለበደ አባባጋባጋዲያ ማቶቦሮቦ ሸከ ፓራዳጋባስ ቻባካፋታ ካፓቲ ካባቶኮሞስ ሻዳዳ ባራፋካዲያማስ አታካቶራ ባሃዲያማስ ራታካቶባቲ ካማታባሶ አኒያና ኮቴ ፓሪያማሳካ በተአምር የሚያኖር ቅባት በተአምር የሚያኖር ቅባት እጣራለሁ። ዝጉባውስ እጣራለሁ ሻካማ ዶፌዲያ ባሳ በተአምር የሚያኖር ቅባት በተአምር የሚያኖር ቅባት ኑሮዬን የታምራት እንጀራዬን የታምራት አካላ ባራባ ሻዳ ባዳባ ዲያማቶ በራ እንዲያለው ረሺ ብድግ አው በምድር ላይ ኑሮን የሚያስተካክል ቅባት የሚያስፈልጋት እጇ እንደገባ የሚያስፈልጋችሁ እጃችሁ ይግባ። የሚያስፈልጋችሁ በታምር እጃችሁ ይግባ። ፓራካባስ ተቀበልና አሜን በለኛ። አማስ ካረጋቦ ራባጋባጋማ የጸለያችሁት እጃችሁ ይግባ። እግዚአብሔር የነገራችሁ እጃችሁ ይግባ። አንጠልጥለው እንደመጣች አንጠልጥላችሁ ነው። አካፖቫስ ወሰጁ በኢየሱስ አሁን እዚህ በእግዚአብሔር አደባባይ የጠየቅሽውን ሁሉ አሜን በጌታ በኢየሱስም ሰጥቼሻለሁ። አሜን ይዘሽው ግቢ። አሜን ይሄንን ከእግዚአብሔር በታምር እንደተቀበልሽ አሜን የሚያስፈልግሽ ሁሉ በታምር ቤቱ ይግባ። አሜን ተሞላ። አሜን ይሁን አለ ሆነ። በላዩ ላይ በረከት አዞልኛል አንዱን ሳልጨርሰው ገና ሳልጨርሰው የጥያቄን ቃል መልሴ በደጅ ቆሞ በር ያንኳኳልኛል ኑሮዬን የታምራት ኑሮዬ የታምራት የኔኮ ከሰው ሁሉ ለየት ይላል የኔኮ ከሰው ትናንትና ኑሬአለሁ ዛሬ ደግሞ በታምራት ይድጅት የታምራት እንጀራ የታምራት መኪና የታምራት ቤት የታምራት ልጅ ሁሉ ሰው ቸክ አልሰማው ምን ሆነ ነው ቁጭ ብለህ የምትሰማኝ አንተ ታምር እየቀረ አይደል በለው ይህን ጮህ ነው የምትለው በላዩ ላይ አንዱን ሳልጨርሰው ለምን አትናገርማ በላይ ምን አሰሰብህ አንዱን ሳል ይኸው መጣልሻ መጣኮ ገና ሳልጨርሰው የጥያቄን ቃል መልሴ በደጅ ቆሞ በር ያንኳኳልኛል ኑሮዬ የታ ቤት የለም እንደዚህ ቤታተ ኑሮዬ የታምራት ጩ ኑሮዬ የታምራት አይካማቶ ሴባይ ትናንትና ኑሬአለሁ ዛሬ ደግሞ በታምራቴ ሂድ ተደላለኖ ይለኛል ይሄ ኢየሱሴ ሂድ ተደላለኖ ይለኛል ይሄ ኢየሱስ እና ምን ትያለሽ እረቀካለሁ አተካልክማ ልቤ ገብቶታል
ቃልህን ጌታ እረጋጋለሁ ልቤ ወዶሃል አጇም እረጋጋለሁ አንተ ካልክማ ልቤ ወዶሃል ቃልህን ጌታ አንዴ እንደለመድኩት ነው ኑሮዬ መሰረቴ ሆኗል ጌታዬ ወጀቡ ቢበዛ ቢያየንም ቢገፋኝ እኔ አልወድቅም ቢገፋኝ እኔ አልወድቅም ቢገፋኝ ንገራ እንደጠበቅኩት ነው ኑሮዬ መሰረቴ ሆኗል ጌታዬ ወጀቡ ቢበዛ ኪሊማንጃሮ በለኘውና አልነቃነቅም ቢገፋኝ አልወድቅም ቢገፋኝ ከበቡኝ በጠቃቸው ተዋኩኝ ረታቸው ሊጥሉኝ የከበቡ ደጤዛ ረጋገፉ ምክራቸው ከበቡኝ በጠቃቸው ረታቸው ሊጥሉኝ የከበቡኝ ደጤ ከበቡኝ ተዋኩኝ ሊጥሉኝ ደጤጠን ወደቅና ፍቅራቸው ቀረመና ሐዘኑ ሊያበቃ ግድ ነው ችግሩ ሊያበቃ ግድ ነው ረሃቡ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ልበለው አይወድማ ሲከናወንልኝ አይወድማ የኔን ከፍታ አይወድማ መርዶ ሆኖበታል አይወድማ የደስታ የለታ ጠላቴ እልል አይልብኝም መቼም አያየኝም አይወድም የገጦ አይወድማ ቤቴን ስሰራ አይወድማ ቸርቹ ሊያልቅ ነው አይወድማ ተከናወነልኝ ጠላት በሎ አንተ ለኔ መልካም ነህ አንተ ለኔ መልካም አረ ባልልኝ አልሰማሁም አንተ ለኔ ድንኳኑ ብትም ይባል የሰው ፊት ሲጠቁር ጊዜ ሲለውጥ አንተ ለኔ መልካም አንተ ለኔ መልካም የሰው ፊት ሲጠቁር ጊዜ ሲለውጥ በቃ አንድ ትንቢት ልዘምር ትንቢት የማይነጋ መስሎ ጨለመው የጠላቴ ቁጣ ድንፋታው ከፍታዬ ጌታ ሲጨምር አድርጎኛል ለሰይጣን ሽብር አደረገኝ ለሰይጣን ሽብር ምክንያቱ ላይ አደረገኝ ስሜ ሻሼ ይባላል። የመጣው ደግሞ ከአቃቂ ቃሊቲ ነው።
ጌታ ያረገልኝ ደግሞ በህልም ነው። 2017 በ23 ጠዋት 3 ሰዓት ልጄ ታመመ ትንሽና ታሞ ነበረ። ተኛ ብዬ ወጣው ነኝ እማዬ ነይ ራሴን አመመኝና ራሴን ያዥኝ አለ። ቶንሲል ነበረ። ቶንሲሉ ነው ራሱን ማሳመመኝና ተኛ አልኩት። አይ ነይ ራሴን ያዘኝ አለ። እኔ እስከምደርስ ድረስ ልጁ ደርቋል። በቃ አይኑ ተገልጦ ግድግዳ ላይ ቀረ። ጥርሱ ተነክሷል። ከዛ እኔ ከዚህ በፊትም እንትን ስላለብኝ ወደኩ። በቃ ልጅ ያለ ሰው ያውቃል። ወደኩ፣ ማመን አቃተኝ። ልጅ ምን ሆነ ብዬ ወደኩ። ከዛ አረፋ ደፈቀ። ትልቁ ልጅ ያለች እሷም በኢየሱስም ብላ ውሃ የረጨች ነበር። ከዛ እሄቴ ጀርባው ላይ አርጋ ነው ሄደች። ከኋላ ድጋሚ ልጅን አትበላም ሞት እኔ ላይ እሱ የቃል ኪዳን ልጅ ነው። ቃል ገብቶ ነው ያገኘው። የቃሉ ልጅ ነው። የጌታ ቃል በሱ የተወለደ ነው ያወጭኩ። በቃ እንትኑን ሐኪም ቤት ደረስ። ከዛ ሐኪም ቤትም ወደኩ ነው። ልጁ ሲቆነጠጥ ሲነካ ምን ሲደረግ በቃ አልነቃምና ዶክተሩ እንደዚሁ አድርጎ አይ ትንሽ ሱካር ነው አለ። ትንሽ ሱካር ነው አለኝ። በኢየሱስ ስም የምን ሱካር ነው ልጅ ብዬ የህፃንና የእናቶች አብራክ የሚባል አለ እዛ ሂጄ ሄድኩ። በባጃጅ ሲሄድ በጣም ኢንፌክሽን አለ ምናምን ብሎ ኦክሲጅን ሰጡ። እንደገና ግሉኮስ ሰጡ፣ አስተኙ። ከዚህ ውስጥ በቃ ራሴን አላቅም። ባለቤቴም ጠራው። ልጁ አልነቃም። ወደ ከ3 ሰዓት ጀምሮ እስከ 6 ሰዓት አልነቃም ነበረ። ከዛ ሁሉም ምርመራ ተደርጎ አይ ብዙ ኢንፌክሽን ስላለ ወደ ሌላ እንጽፋለን፣ ከዚህ በላይ አንትራሳውንድ እንዲነሳ ወደ ቦሌ ሰፈር ሄዱ ተባለ። ከዛ ይዘን ስንመጣ ደግሞ ወደ ጎተራ ሃሌሉያ ላኩን ማለት ነው። መሀል ላይ አይ ልጄን ይዤ ቤት እገባለሁ ዶክተር አብይ የሚባል ከጅማ ስለመጣ እዛ ይዤ ሄዳለሁ ምናምን ብሎ ጧት የወጣን 1 ሰዓት ቤት ደረሰን ማለት ነው። ከዛ ልክ ስደርስ ልጁን ሶፋ ላይ ወርውሬ ጂፒኤስ በጣም ነው የምንወደው እና ሲከፍት ፕሮፌት በኃይል ሞት አይሆንም እናንተ ቤት ላይ ሞት አይሆንም፣ ቤተሰባችሁ ላይ ሞት አይሆንም፣ ሞት አይሆንም ልጄ ላይ ድጋሚሞ ልጄን አትበላም፣ ይሄ የቃል ኪዳን ልጅ ነው ምናምን ብዬ ወደኩ። እቺ አበደች እንደ በቃ ምናምን ብሎን ጸጣሉ። ከዛ ማታ ጸለየተኛው ማለት ነው። ልክ በህልም በር ከፍቼ ሲወጣ ፕሮፌት በር ላይ ቁጭ ብለዋል። ወይኔ ፕሮፌት እየመጣ እንደ ብዬ ወደኩ እግሩ ስር። ትልቋ ልጄ ደግሞ ከኋላ ቆማለች። እቺ ልጅ የጌታ ኃይል ፓውል ውስጧ አለ አለን። አይደለም ፕሮፌት አይደለም የሚልቶ ነው። ሚልቶ ውስጥ እኮ ይሞታል የተባለ ኢንፌክሽን ኃይለኛ ስለተባለ ምንም ውስጡ ደሙ ውስጥ ምንም የለም። አትፍሪ፣ አትደንግጭ፣ ምንም የለም ለኛም በህልም። ከዛ ጠዋት ተነስቼ በጣም አስፈራርቶኝ ነበር። ድንገት የ2 ዓመት ልጅም በኢንፌክሽን ታይዛ ስለሞተች ኢንፌክሽን የሚባል በቃ መሰማትም አልፈልግም በህይወቴ። በጣም ልጆቹ ላይ ስለተቸግረዋል ሆነ ብዙ ነገር እሱን ስለሰማው ይፈራሉ ልጆች ላይ። ከዛ በጧት ተነስቼ ትልቋ ልጄን በቃ እኔ ፕሮፌትን አይቻለሁ በህልሜ። ልጄ ውስጥ ምንም ኢንፌክሽን እኔ በጆሮ መሰማት አልፈልግም። ልጄ ውስጥ ምንም እንዳለው በቃ የክርስቶስ ደም ውስጥ ያለበት ብዬ ሲሄድ ሙሉ ሱካሪም ምንም ኢንፌክሽን ሙሉ ምርመራ ዶክተር አብይ ጋር ተደረገ። ልክ እንደ ህልሜ እንደተናገረ ምንም ውስጥ የለም ተባለ።